ይሄ ሲሳይ ማን ነው? እኔ ማላውቁ ጓደኛህ የት ነው የምትተዋወቁት? ደረጀ ባንተ በሰላምና በዳጣ መካከል ምንድነው ያለው? ናታን አባዬ ወይስ እማዬ ናት? እማዬ ነች ነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ግብግብሽ እኮ ኤቢ እየለመንኩሽ አይደል? ምንድነው የጻፈችው? ንገሪኛ። ቀላል እነግርሻለሁ። ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድነው የጻፈችው? ንገሪኛ። ደረጀ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ማርታ ናታን እጅ ላይ አለ ወይ ማየት እፈልጋለሁ። የለም ቀድጄዋለሁ። ነገርሽን እንደ ዳጣ እዛው ኤቢ ፊት እኮ ነው የቀደድኩት። እሺ የተቀደደው ቅዳጁ እጅ ላይ አለ? የለም ዳጣ፣ ቆይ ምን ሆነሽ ነው? ምን ሰምተሽ ነው? ናታን እንዳትዋሸኝ። ሰላም የጻፈችው ኤቢ ያየችው ደብዳቤ ምንድን ነው የሚለው? ሲፈራ የነበሩ ዛሬ ደረሰ። ከረጅም ጊዜ በኋላ ወይዘሮ ማርታ የጠረጠረችውን ደረሰችበት። አቶ ደረጃ አንገቱን ደፋ። ዳጣ እናቷን ማን እንደሆነች አወቀች። አብጌል ደረጃ አሁንም እንደተጨነቀች ትገኛለች። ነገር ግን ነገር መስራቷንና ነገሮችን ማቀጣጠሏን አሁንም አላቆመችም። ሌሎችንም እና ይህን የመሳሰሉ ጉዳዮችን አብረን ዘና ፈካያን የምንቀጥል ይሆናል። ሰላም ውድና የተከበራችሁ ቤተሰቦች፣ ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ሁሌም አብራችሁ ስለሆናችሁ ከጎን የሆናችሁ ስለምታበረታቱኝ ምስጋና በጣም ላቅ ያለ ነው። ምናልባት አንዳንድ ሰዎች ዋናው የእንትኑ ቻናል ኦሪጂናሉ እየመሰላችሁ በኮሜንት አንዳንድ ያልሆነ ስድብና አስተያየት መስጠቱ አላችሁ። ለዛም እንግዲህ በመጀመሪያ ይቅርታ ማለት ፈልጋለሁ። መጀመሪያ መስሏችሁ ላይ ገባችሁ። ሲቀጥል ደግሞ ይሄን ያክል የኔ ቻናል የነሱን ቻናል የሚመስል አይደለም። አንደኛ እንዴት 200 ምናምን ሺህ ያለው ሰብስክራይበር ያለው ቻናል ከ1 ሺህ ወይ ደግሞ ከ10 ሺህ ሰብስክራይበር ያለው ቻናል ጋር እንዴት ይመሳሰላል? ሁለተኛ ደግሞ ገባ ብሎ አይቶ ካላወቁት መልካም ቅንነት ካልተሰማችሁ ወይም ደግሞ የኔን ቻናል ላይክ ማድረግ ካልፈልጋችሁ ወጣችሁ ማየት ትችላላችሁ። ይሄን ስል በጣም አዝናለሁ። ስለዚህ ቤተሰቦቼ እንግዲህ መጀመሪያ እኔ ቀጣይ እግዚአብሔር ቢፈቅድ ነገ ጧት በራሴ የሚመጣበት ቻናል ሲቀጥል ደግሞ የሪአክሽን ቪዲዮ ነው። ሪአክሽን አብረን አስተያየታችን ሀሳባችን እንዳንድ ፊልም ማለት ምን ተማርንበት፣ ምን አጣን፣ ምን አገኘንበት፣ ምንኛው ላይ መጥፎ አለ ቢያንስ እንደ ሰው ሀሳብ አስተያየታችን አብረን ዘና ያለበት ምን ሄደው ነው እናንተ በኮሜንት እንደምትጽፉት ሁሉ እኔ ደግሞ በድምጽ መጥቼ እናንተ ጋር የማደርገው ቆይታ ነው። ስለዚህ ደግሞ መልካም ቅን ልብ ያላችሁ ቤተሰቦች ሁሌም አብራችሁ አይዞሽ በርቺ የምትሉኝ ያላችሁ በጣም አመሰግናለሁ። የራሴ ህይወት ተመቻችተልኝ በራሴ ቪዲዮ ወጥቼ ሌላ ነገሮችን እስከመሰራ ድረስ እንግዲህ በእነዚህ አብረን የምንቆይ ነው የሚሆነው። ይሄንን ደግሞ ያልተሰማችሁ ቤተሰቦቼ በጣም ይቅርታ ያልኩኝ። እንግዲህ ዝም ብሎ ማለፍ መልካምነት ነው። ያው ችግር የለውም። እኔ መጥፎም ጻፋችሁ መልካምም ጻፋችሁ መልካም ብትጽፉልኝ ደስ ይለኛል። መጥፎም ብትጽፉ ደግሞ እኔን ወደ ኋላ የሚስበኝ ነገር የለም። ስለዚህ ይሄን ለማለት ነው ቤተሰቦቼ። በጣም ይቅርታ አዝናለሁ። ላይክ ማድረግ ጀምሩ። እስከመጨረሻ ሀሳብ አስተያየታችሁን አስቀምጡልኝ። እናንተስ ምን ተሰማችሁ? እንግዲህ እንደ ዳጣ ድራማ በጣም ብዙ እየተማርንበት ዘና ያልንበት እየተማርንበት የህይወቱን ውጣ ውረድ እያየንበት ያለ ድራማ ነው። ሁላችሁንም እየተማርንበት ያለ ነው። እንግዲህ ዳጣ ድራማ አጠቃላይ ያዘው በቃ ሙሉ ቤተሰብ ነው፣ ህይወትን ነው። በቃ አጠቃላይ እናት፣ አባት፣ ቤተሰብ፣ ፋሚሊ፣ እህት፣ ወንድምነት፣ ታላቅና ታናሽ ቢያንስ በቃ ያስተሰባችን ቤት በአንድ ቤት ውስጥ ራሱ በአንድ ቤተሰብ ውስጥ ተጠለን ስንኖር የሁላችንም ባህሪ እንደሚለያይ ነው። ያንዷ የኔና የታላቅ እህቴ ባህሪ ይለያያል፣ የኔና የታናሽ እህቴ ይለያያል፣ የወንድሜና የኔ በጣም ይለያያል። እናትና አባቴ የራሳቸው ባህሪ የራሳቸው ጸጋ አላቸው። ከጎረቤት ሰው ጋርም እንደዛው የራሳችን የምንግባባበት የአካባቢያችን ሀገራዊ ባህላችን እምነታችን በቃ ብዙ ነገሮችን ያጠቃለለ ነው። እንደ ሃይማኖትም እንደ ባህልም እንደ ሀገርም በቃ እንደ አጠቃላይ ቤተሰብ ማለት በነገራችን ላይ ሀገር መሆኑን አይተንበታል። ስለዚህ ከዛ አንፃር የራሳችን እየተማርበት ያለዋል። አቶ ደረጀ ትንሽ ስህተት ትልቅ ዋጋ እንደሚያስከፍለን ከአቶ ደረጀ አይተናል። ጽናትን ደግሞ እናትነትን እስከ መጨረሻው መጠበቅን በሰላም አይተናል። የቤተሰብ ፍለጋን መንገላታትን በጎዳና አድጎ መልካም ተስፋ ማግኘትን በዳጣ አይተናል።
በቃ የያዙትን አለመልቀቅ ይሄን ያክል ደግሞ ዋጋ እንደሚያስከፍል በአቢጌል አይተናል። መልካም ቅን ልቦና ደግሞ በናታን አይተናል። መልካም ሀሳብ ቅን ልቦና ስላለው ነው ካልወለዱ ቤተሰቦች ጋር ይሄን ያክል ዘመን እየኖረ ያለው። በቃ ይሄን እያየን ያለ ነው። ገባችሁ አይደል ጋይስ? ከዛ አንፃር እንግዲህ ወይዘሮ ማርታ እንግዲህ ለረጅም ጊዜ ታግሰው ሰምታ እንዳልሰማ አይታ እንዳላየ ለትዳሯ፣ ለቤተሰቧ፣ ለህይወቷ፣ ለብዙ ነገሯ መስዋዕት ሊያስከፍለኝ ይችላል። ስለዚህ ይሄን ነገር መተው አለብኝ ብላ እየሰማች እንዳልሰማች እያየች እንዳላየች በቃ ነገሩን ጆሮ ዳባ ልበስ። በዛ ላይ ደግሞ እምነትን በቃ የትዳሯን ያላትን ለትዳሯ ያላት ክብር፣ ለባሏ ያላት ፍቅር፣ ለልጆቿ ያላትን ልዩ እንክብካቤና ፍቅር አሳይታናለች ወይዘሮ ማርታ። በመጨረሻ ወይዘሮ ማርታ ትግስት ሲያልቅ ነገሮች ብዙ ነገሮች ሲደበላለቁ አቶ ደረጀ በራሱ መንገድ ይሄን ነገር ያስነቀው እሱም ወዶ አይደለም። ነገሮቹ መጀመሪያ ላይ በእንጭጩ ወይም ደግሞ በትንሹ መቅጨት ያልቻለው ነገር አድጎ በጣም ትልቅ ተራራ ያክላል። ከ20 ዓመት በላይ ተከትሎት እየተጓዘ የመጣው የአቶ ደረጀ የሰራው የስህተቱ ታሪክ ዛሬ ላይ ይሄው መንታ ቅርንጫፍ አውጥቶ ወጥቷል። የዳጣን ችግር ዝጋ ሳይፈታ ሰላም ካንተና ያረገዝኩት ብላ የወንድ ልጅ አባት አድርገዋለች። ይሄም እንግዲህ በጣም ከባድ ነው። በአእምሮ ውስጥ በጣም ከባድ ሆኖበታል። ቤተሰቡ ቤት ውስጥ መቶ ሰላም እየተሰማው አይደለም። ውስጡ በጣም እየተረበሸ ነው። ወይዘሮ ማርታ ደግሞ ለሱ ያላት እምነት እሱን የምታይበት አንግል እንዲሁም ደግሞ ምንም አይነት ጥርጣሬ ስለማይገባት እሱን ነገር ሲያይ አቶ ደረጀ በጣም ተጎድቷል። በጣም በተለይ ደግሞ አቢጌል ደረጀ ይሄን ነገር ገና ከጥሬው የጠረጠረችውን ጉዳይ እስካሁን ድረስ እንግዲህ እየተከታተሉ መጥቶ አቢጌል ደረጀ ጥርጣሬዋ ከዲኤንኤ ከማስመርመር እስከ አሁን ድረስ እንግዲህ አሁን ደግሞ የሰላም ያረገዘች የልጇ አባት ተያይዞ እስከዚህ ድረስ እየታገለች ነው የምትገኘው። እሱም እንግዲህ ደግሞ ነገሮችን ታይ እረፊ በማለት እንትን እያለ እየገታት ቢሆንም ግን አሁን ላይ ሄዶ መጨረሻ ላይ በጣም ትልቅ ተራራ አክሯል። ተራራ ከማከሉም ባሻገር ነገሮች በቃ ከአቅም በላይ ሆነውበታል። የሚገርመው ነገር አሁን እንግዲህ ወይዘሮ ማርታ ጠርጥራለች። እንዲጠረጠረችው እሱም በደንብ ተረድቷል። እንግዲህ ለናታን ሲለው ነበረ ማርታ የሆነ ነገር አስባለች። የሆነ ነገር እንትን ያለችው ነገር አላት። ምክንያቱም የሚገርመው ማርታ ነገር ስትል በራሷ መንገድ ለመፍታት ስትፈክር እሺ ችግር የለም ብላ ታልፋለች። እሷም እንደዚህ ያደረገችው ነገር አሁን እሱን ነው በቃ ምንም አይነት ነገር ስላት አሁን አይ ችግር የለም በቃ እሺ ብላ ነገሮችን ማለፍ ይዛለች። ይሄ ደግሞ በጣም ከባድ ነው። እንደኔ በጣም ያስፈራኛል፣ በጣም ዋጋ ያስከፍለኛል። አሁን ይሄን ነገር መልስ ሰጠች ማለት ማርታ ይሄን ነገር በራሷና በራሷ መንገድ ለማድረግ ወስናለች ማለት ነው በማለት እንግዲህ ለናታን አውርቶት ነበር። እንደተባለውም ሄዳ እንግዲህ አቢጌልን ድጋሚ ጠየቀቻት። የሚገርማችሁ ነገር አቢጌል ያንን ሁሉ ነገር ያን ያክል ዘመን ስትላት አንድ ቀን እንዴት ከምን አንፃር ብላ እንኳን አንድ ቀን ፊት ሰጣ ማታውቀውን ድጋሚ ሄዳ እንግዲህ አቢጌል ደረጀን ለመጠየቅ ትገዳለች። አሁን ላይ እንግዲህ አሁን ላይ በቃ ሁሉንም ነገር ጊዜ አይፈጅብኝ በራሴ መንገድ ሁሉንም ነገር እፈጽመዋለሁ በማለት እንግዲህ ነግራታለች። አቢጌል ደረጀም እንግዲህ ወይዘሮ ማርታ አሁን ማየንቂ ሰላም ዳጣ ሰላም ልጅ ናት ምክንያቱም ምንም እንዲያተጠራጠሪ ብላ ደጋግማ ጽፋለች። ከዛም ባሻገር ደግሞ አባዬም ናታንም ያውቃሉ ይሄን ነገር ስለዚህ ዋሽተውሻል። ሲቀጥል አባቷም ሲሳይ አይደለም በቃ ምናምን ብላ ነው እንግዲህ እንደውም አባቷ የዳጣ አባት አባዬ ሊሆን ይችላል እንዴ ነው ረሳሹ እንዴ ዲኤንኤ እኮ አስመርምረናል ዲኤንኤ ያስመርምረን እኮ ከፍተን ያየነው እኔና አንቺ አይደል እንዴ ያንንም አትርሽ እንጂ እያለቻት ነበረ። አቢጌልም እንግዲህ እሽማዬ ግን በቃ ይሄን ነገር መንቃት አለብሽ፣ ይሄን ነገር እስከመጨረሻው ማየት አለብሽ። ነገ ጧት እኔ ብታሰር እኮ አስበሽዋል ማዬ እኔ ስታሰር እኮ እዚህ ቤት ልጅ የሚሆኑት ዳጣና ናታን ናቸው። እንዴት ይሆናል ማዬ ይሄን ነገር መንቃት አለብሽ። ሰላም ደግሞ ልጇን ይዛ እዚህ ቤት መምጣት የለባትም እያለች እንግዲህ አቢጌል እያቀጣጠለችው ነበር። ወይዘሮ ማርታም እንግዲህ አቶ ደረጀን የሲሳይ ልጅ አይደለች ማዳጣ እንዴት ነው ብላ እንግዲህ አፋጥራ ይዘዋለች። አቶ ደረጀ ምን ሊል ይሆን? እውነታውን ነግራት ይሆን? አሁንም አለባበሻ ይናገር ይሆን? አሁን ላይ ወይዘሮ ማርታ እንዳመረረችበትና የመጨረሻ እንደሆነ እሱ ራሱ ገብቶታል። ምን አይነት ሀሳብ ሊሰጥ ይሆን ይችላል? እስኪ እናንተም ሀሳብ አስተያየታችሁን አስቀምጡልን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ። ወዳችኋለሁ።